ማርቲ ምኞቴን ለመግደል ወደ ቤታቸው ገባች። ምኞቴ በጣም ፍርሃት በተሞላው መካከል ምን ልታደርገኝ ነው በማለት ምክንያቱም ምንም አይነት ጠብና ጥላቻ የሌለባቸው ሲሆን እንዲሁም የዶክተር ሚስት ስኮን እንዲሁም የኤልሳዬ እናት ባለውለታና እንዲሁም ዘመዳሞች መስሏቸው ይታያቸው ነበር። ነገር ግን ትናንትና ኪሩ ወይም ኬቢ ከቤታቸው መጣ ምኞትን ልጠይቃት ብዬ ነው ስትል ምንም ደስ ስላላት እኔ ከሱራፌል ጋር አይችሻለሁ፣ ምንም ማስመሰል አይጠበቅብሽም፣ ስለዚህ ቤቴን ለቀሽ ውጭ ሲላት ተቤቷ ያባርራታል። ምክንያቱም እኔ የዶክተር ሚስትና እንዲሁም ልጅሽ እና ስኮኝ በጣም የምወድሽና የማከብርሽ መሆን ሲኖርብኝ፣ ነገር ግን ተግባርሽ እንደዛ አያሳይም። ስለዚህ ቤቴን ለቀሽ ውጪ ይላታል። እሷም በብስጭት ቤት ትወጣለች። ምኞት ቡና አላፍላና ትንሽ ቆይ ብትልም ነገር ግን እንደማያስፈልጋት ቀድሞ ይነግራታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣው ኪሩ ድራማ ክፍል 42 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ምኞትዬ ምንም ነገር እንዳላደረገችና እንዲሁም ሱራፌል ሊስማት ሲል በቦክስ ብላው እንደሄደች ይህን ተንኮል አስቦ ነው እንጂ ፎቶ ያነሳኝ እውነቴን ነው ምልክ ኬቢ እኔ እንዴት እንደዚህ አይነት ነገር አደርጋለሁ በማለት ተናግረዋለች። እሱም ነገር ግን እያናደደኝና እንዲሁም የበፊት ሚስቴን እንደቀደመ እንደቀማኝና እንዲሁም ዛሬ ከኔ ምንድን ነው የሚፈልገው ደግሞም እዚህ ጨዋታ ውስጥ ምኞቴን ማስገባት ለምን አስፈለገ ብዬ ነው በማለት ከቤት ተናዶ ይወጣል። ከጓደኞቹ ጋር ስለነበረ በጣም ጠጥቶና ሰክሮ ነበር ወደ ቤት ሲመጣ። ምኞትና ዙፋኔ አፍሳፍሰው ወደ ክፍሏ ካስገቡት በኋላ በቃ እንግዲህ ደህና ደሩ ጧት እናወራበታለን ተባብለው ሁሉም ወደ መኝታቸው ይገናኛሉ። ማርቲ ሱራፌል ለማርቲ ደውሎ አዲስ ነገር አለ ቶሎ እንገናኝ በማለት እንዲገናኙ ያደርጋቸዋል። አንቺ ምንም ነገር እየሰራሽ አይደለም፣ ምክንያቱም እኔ እንኳን ሱራፌልና ምኞትን ዛሬ በከባዱ አጣልቻቸዋለሁ። ነገ ደግሞ አንቺ በራስሽ መጣላታቸውና አለመጣላቸውን ካላመሽ ሄደሽ ቼክ ማድረግ ትችያለሽ በማለት ይነግራታል። እሷም እሺ ብላ ወደ ቤታቸው ስኬድም ነገር ግን ምኞትና በኪ ወይም በረከት በፍቅር አንድ ላይ እየተጎራረሱ ነበረ። እሷም እሺ ብላ ወደ ቤቱ ያው እንትና ቆሎዋን ስለገፈፋ ከሱራፌል ጋር አይችሻለሁ፣ ምን ሴራ ጠንሰሽልኝ ነው የመጣሽው? ውጭ ከቤቱ በማለት ያስወጣታል። ማርታ በንቀት ውጭ ስላላት እጅጉን በጣም ተናዳና ተበሳይታ ስለነበረ መልሳ ለሱራፌል ደውላ እንገናኝ ትለዋለች። ሱራፌል ግን እንትና መጠቀም አለብን በዙፋኔ ብሎ ዙፋኔን አግኝቷት በሚስት ላይ ሚስት በመደረብ የተባለ ክስ እንዳነሳችና እንዲሁም ፍርድ ቤት ሄዶ መቅረብ እንዳለበት በዚህ ሳምንት ውስጥ ይነግረዋል። እሷም ሲነግራት እንዴት ይህን ታደርጋለች? እሷ በባሏ ላይ አይደለም ባሏን በሽተኛ አድርጋ ስትማግጥ የነበረው እገዛ ቤት ውስጥ ስትልም ተናግረዋለች። እሱም ይህን ሲሰማም እኔ አላቅም ብርቱካን ናት ይሄን ያለችው በማለት ሱራፌል ጥሯት ይሄዳል። ዙፋኔ ምን ማድረግ እንዳለባት ግራ ተጋብታ ቁጭ ብላ እያሰላሰለች እያለ ለኪሩ ወይም ለቤኪ ትደውልና እንድንገናኝና እንዲሁም እቤት ካለህ አብረን እንወጣለን በማለት ትደውልለታለች። እሱም እሺ ብሎ መቀመጫ ወይም አንድ ዛፍ ስር መንገድ ላይ ቁጭ ብሎ ይህን ስላነሳችበት የድሮ ማንነቱን እያስታወሰና አልጋው ላይ ብርቱካንና ሱራፌል ሲማግጡበት ባይኑ ያየውን እንዲሁም ብዙ ነገር ያደረገውን ለምንድን ነው ይህን ሁሉ አድርገውኝ እኔ ዝም ስላልኩኝ ነው ወይ አሁን ደግሞ በህይወቴ ገብተው የሚበጠብጡኝ በማለት በሀሳብ ጭልጥ ዙፋኔ ምንም ነገር እንዲያስብና እንዲሁም እነዛ ቆሻሻ ሰዎች እኮ አንተን ለማናደድና አንተን ለማበሳጨት ነው የሚጠቀሙት ቢልም አረ እነሱ ብቻ አይደለም እኔ ትናንትና ያሳለፉብኝን ግፍ ዛሬ መርሳት አልቻልኩም። ብርቱካን ያደረገችብኝ ሴጣን በጣም ከባድ ነው በማለት በዛ አልጋዬ ላይ እየሰማኋቸው ነበር እኮ በማለት ይመልስላታል። እሷን በቃ ይዞ ብላ ቤኪን ወደ ቤት ካደረገች በኋላ ወንድምና እህት ቤት ሲገቡ ምሳቸውን ከሚስቱ ጋር ወይም ተባሏ እህት ጋር ከበሉ በኋላ አይዟችሁ በቃ ይህም ቀን ያልፋን በለው ተባብለው ሊሄዱ ሲሉ ስልካቸው አንዴ ይጮሃል። ቤኪ ስልኩ ሲጮህም ማን ነው ብሎ ስልኩን ሲያነሳው ዶክተር ነበረ።
ዶክተርም ከሳምንት እስከ 2 ሳምንት ባለው ውስጥ እንድትታከምና እንዲሁም ወረፋዋ ስለደረሳት ባንተ ያለውን ሁሉንም ነገር አዘጋጅ፣ እኛ ተዘጋጅተናል በማለት ዶክተር ይነግረዋል። ቤቱ ለመሸጥ የብርቱካን ፊርማ ቢገኝም ነገር ግን ብርቱካን ቤቱን እንዲሸጥ ወይም የሚስትነቱን ወይም 80 እንድንቀድ ካደረግኩ የሀብቱን ሙሉ በሙሉ መካፈል አለብኝ ብላ ለሱራፌል ልካ ነበር። ይሄ ሀብት ለእሷ አይገባትም። በሚስት ላይ ሆና የሌላ ሰው ልጅ አርግዛለች። ስለዚህ እሷ ሚስቴ ካዲናት እንዲሁም ፍርድ ቤት ካቀረበችኝ እንዲሁም መልስ ይሆነኛል በማለት ቢዘጋጅም ነገር ግን ቤቱ ሊሸጥ ሲመጣ ገዢዎች ሲመጡ ቤቱ ሁለት ወይም ሚስቱ ካልፈረመኝ ነገ ከሳቸው ቤቱ የምትቀበለንስ የሚል ስጋት ስላለባቸው አሁንም ቤቱ የመሸጥ እድልተኛው ዝቅተኛ ነው። እሷም ከእንግዲህ ወዲያ ይህን እንደማታረቅ ቃል ገብታለች። ሱራፌል ሁሉንም ነገር ካወቀ በኋላ ማለቴ እንዳልተጣሉ ሲያቅ ለብርቱካን ደውሎ ምን ማድረግ እንዳለባቸውና እንዲሁም ከ1 እና ከ2 ሳምንት በኋላ ምኞትዬ እንደምትታከም ሲነግራትም ምኞት እንድትገደል እፈልጋለሁ በማለት ትናገራለች። ለምንና እንዴት እሷ ምን አደረገችሽ ቢልም እቤት የሆነ ባሌን እሷም ቀምታለች በማለት ዛቻዋን ተቀጥላለች። በቃ ብሎ እንግዲህ ከብርቱካን ጋር ተነጋገሩና ከስልኩን ከዘጉ በኋላ ለማርቲ ደውሎ እንገናኝ ካላት በኋላ በማታ ሶፋ ላይ ወይም ካፌ ላይ ቁጭ ብለው እያወሩ እያለ ምንም መግባባት ተስኗቸው ነበረ። ምክንያቱም ይሄ እንዴት ሊሆን ይችላል? እኔ ብቻዬን ነው እየሰራው ያለሁት እያለ ሱራፌል አከኬ ዘራፍ ይላል። እሷም ልጄ እኮ አንድ ልጄን እኮ ልፈልጋት ወጥቼ ነው እሱም አላገኘኋትም ሲል የት ነው የሄድሽበት ነበረ እዚሁ ከተማ ውስጥ እንዳኮን ሲልም እሷም ደብረ ዘይት ተብላ ነበር፣ ነገር ግን ደብረ ዘይትም አልነበረችም ወይም አላገኘኋትም በማለት ተመልስለታለች። ሱራፌል አንድ ልጄን ከቤት አስኮብልሏና ወይም ቤኪ አንድ ልጄን ከቤት አስኮብልሏል። ስለዚህ ለእሱ ደግሞ ዋጋ እንከፍላለን። በዚህም ወይም ዋጋ ለመክፈል የምትረዳን ዙፋኔም ንዴተኛና እንዲሁም እልከኛ ስለሆነ ልትረዳ ትችላለች በማለት ለሴራቸው መጠቀሚያ ያደርጓታል። ወደ ቤት ተመልሰውም ቆንጆ ምሽትና እንዲሁም እየተጫወቱ ባልና ሚስት እንዲሁም እህትን ጨምሮ ካሳለፉ በኋላ አሁንም በቃ ቤኪ እኔ ምንም ቢፈጠር እኔ እንድታምነኝና እንድትወደኝ ነው የምፈልገው በማለት ዙፋኔም አዎ እኔም በጣም ነው እማምናት፣ ይሄ ተንኮለኛና ይሄ ሴጣን የሆነ ነገር እያሰበ እየተጠቀመባት እንጂ እውነቴን ነው የምልህ ወንድሜ ምኞትዬ መቼም አትከዳህም ሲሉም ያወሩታል። እኔም ነገርየው ቢያናድደኝ እንጂ ምኞቴ መቼም እኔ እንደማከዳኝና እንዲሁም ከራሴ በላይ የማምናትና የምወዳት ውዷ ሚስቴ እንደሆነች እገልጻለሁ በማለት ስልኩን ያወራል። ከዛም ትንሽ ከቆዩም በኋላ ቤቱን እንዴት አድርገው ከሸጡ ካልተሸጠ ብሩን በየትኛው አማካኝነት ማግኘት እንዳለባቸው ግራ ገብቷቸዋል። ይሄ ቤት ብዙ ነገር ያሳለፉበት ቢሆንም ነገር ግን ምኞት ለመዳን ሲባል ይሄ ቤት የመሸጥ ግዴታው ነው። እቴቴ ቤቱ ከተሸጠ ሁለተኛ ልጄ ብዬ አልጠራህም ብትለው ምንም አማራጭ ስለሌለው ሊሸጠው ወስኗል። መወሰን ብቻ ሳይሆን ቢጨርስም ነገር ግን የብርቱካን እንትን ዛሬም ቢሆን ትናንትና የበደለችውና ያሳለፈችበትን ስቃይና መከራ በእጁ እንዳይበላና በእግሩ እንዳይራመድ እንዲሁም ያደረገችበትን አስቦ ዛሬ ላይ ደግሞ ሁሉንም ነገር ትቻት ይቅር ብያት ስኖር ለምንድን ነው ማተው በማለት እጅጉኑ እንትን ብሏል። ወደ መዘጋጃና ወደ ፍርድ ቤት ሄደው ቤቱ እንደዚህ ነበር ብለው ለማመልከቻ ሲሄዱ ነገር ግን ሱራፌል ይሄን እንዳያደርጉ መንገዳቸውን ይዘጋባቸዋል። መንገዳቸውንም ከዘጋችባቸው በኋላ በነገርና በትንትርክ እንደቀንድ ወትሮ ይጨምርባቸዋል። እነሱ ምንም ያልገባቸው ምኞት እዛ አደጋ ላይ ሆና ያልገባቸው ምንድነው የምትፈልገው አንተ ከኛ ለምንድን ነው አንተ ቆሻሻ የሆነ ሴትዮ ሰውዬ በማለት ዙፋኔ እኔ ለዚህ እበቃዋለሁ መቼም ቢሆን አንተ እጅህን ወይም እንድታቆሸሽ እዚህ ላይ አልፈልግም በማለት አናቱ ላይ ትወጣለች። እሷ ብጮህም ነገር ግን ቤኪ እሱን ሲያዩ የትናንትናው ህይወቱና ትናንትና ህይወታቸውን እንደዚህ ያጨለመባቸው እሱም ሲያስብ እጅጉን በንዴት ግብግብ ቅጥል ይላል።
ምኞትዬ በሩን ቤቷን እያስተካከለች እያለ ወይዘሮ ማርታ ስትመጣ ግቡ ብላ፣ ነገር ግን አመጣጧና ከሻንጣ ውስጥ የምታመጣው መድኃኒት በጣም ስላስፈራት ምን ማድረግ እንዳለባት ግራ ገብቷታል። ወደ ኋላ ብትሸሽም ነገር ግን ታመልጣለች ወይም አታመልጥም የሚለው እጅጉን አስጊ ነው። ምክንያቱም እሷ አሁን በጣም ፈርታታለች። አቅምም ቢሆን እሷ የተሻለ ነው። ወይ በሽጉጥ ወይ በመድኃኒት ልገላት